እግዚአብሔር ጸባዖት ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ብሎ ይናለች። መዓቱን በምሕረት ቁጣውንም ደግሞ በትዕግስት እንዲያስቀርልን እግዚአብሔር እርሱ በእናታችን በቅድስት ድንግል ማርያም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ ተስፋው አንቺ ነሽ። ምክንያቱም ለአዳም በኦሪት ዘፍጥረት ምዕራፍ 3 ላይ እንደተናገረው በአንተና በዘርህ በዘሯና በዘርህ መካከል ጠላትነትን አደርጋለሁ የሚለው ዘሯ የተባለችው የእመቤታችን የቅድስት ድንግል ማርያም መገለጥ መምጣት ከእርሷ የሚወለደው ልጇ መድኃኒታችን ኢየሱስ ክርስቶስ መሆኑን እንድናስብ ያደርገናል። ይትባረክ እግዚአብሔር አምላክነ ያነ ዘፈጠረ ከመ ናምልኮ። እንድናመሰግነው የፈጠረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የሀገረ ስብከታችን ልዑካን፣ የደብሩ ሰራተኞች፣ አባቶች፣ ሊቃውንት፣ የሰንበት ትምህርት ቤት ተማሪዎች፣ ዘማሪያን፣ የእግዚአብሔር ቤተሰቦች፣ የቅድስት ኪዳነ ምሕረት ወዳጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እንደምን ዋላችሁ? እንደምን ቆያችሁ? የእግዚአብሔር አምላካችን ስም ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ለጥቂት ደቂቃ ከእግዚአብሔር ቃል የዕለቱን ተምረን ወደ ቅዳሴው እንሄዳለን። ከመ ሰዶም እምኮነ ወከመ ገሞራ እመሰልነ፣ እንደ ሰዶም በሆንን እንደ ገሞራም በመሰልን። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሚገኝ ኃይለ ቃል ነው። ይህንን ነቢዩ ኢሳይያስ ሲናገር ዘርን ባያስቀርልን ኖሮ ብሎ ይናገራል። ነቢየ እግዚአብሔር ኢሳይያስ ወሶባ እኮ እግዚአብሔር ጸባዖት ዘአትረፈ ለነ ዘርአ፣ እግዚአብሔር ጸባዖት ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ብሎ ይናገራል። እንግዲህ በቤተ ክርስቲያናችን መጽሐፎቻቸው ብዙ ሊቃውንትም ይህንን የቅዱስ ኢሳይያስን የነቢዩ የኢሳይያስን ቃል አንስተው ይናገራሉ። አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግልም እንደዚሁ ከመ ሰዶም እምኮነ ወከመ ገሞራ ይመሰልነ ብሎ በዚያ በማህሌተ ጽጌ በሌሎችም ላይ ይህንኑ ይናገራል። የሰራዊት ጌታ እግዚአብሔር ዘርን አስቀርቶልናል። ያ ዘር ደግሞ የዓለምን ጥፋት የዓለምን ውድመት እንዳይቀጥል ለዘላለም ጥፋት እንዳይሆን ዘርን አስቀረልን ብሎ ይናገራል። እግዚአብሔር በእናታችን በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ በሰጣት ቃል ኪዳን የዓለም ትውልድ በሙሉ እንዳይጠፋ በምልጃዋ ልታማልደን እናት ሆና የቃል ኪዳን እናት ሆና ተሰጠችን። ክብርና ምስጋና ለእግዚአብሔር ይሁን። እልል ብለን እግዚአብሔርን እናመስግን። እንግዲህ እግዚአብሔር እናታችን ቅድስት ድንግል ማርያምን ሲሰጠን አባቶች ደግሞ እንደሚናገሩት አስራት አድርጎ ሀገራችን ኢትዮጵያን ለእናታችን ሰጠ ይላል። ስለዚህ ዛሬ እናታችን ቅድስት ድንግል ማርያም በቃል ኪዳኗ ማሃር ወልደ ወተዘከር ኪዳነ ብላ ትጸልያለች። ልጄ ሆይ ማር ይቅርበል፣ ደግሞ የሰጠኸኝን ኪዳን አስብ ትለዋለች። ዛሬ እኔና እናንተ በእናታችን በቅድስተ ቅዱሳን በድንግል ማርያም ደግሞ በአብርሃም በይስሐቅ በያዕቆብ ለእነርሱ የገባላቸውን ቃል ኪዳን አስብ እንደምንለው እርሱ ስለኛ ምሕረትን እንዲያደርግ እናታችን ቅድስት ድንግል ማርያም ትጸልይልናለች። መዓቱን በምሕረት ቁጣውንም ደግሞ በትዕግስት እንዲያስቀርልን እግዚአብሔር እርሱ በእናታችን በቅድስት ድንግል ማርያም በኪዳኗ ይማጸነናል። እኛ እንማጸነዋለን እርሱን። ኪዳነ ማርያም ኪዳነ ምሕረት ብለን አባ ኤፍሬም ሶርያዊው በውዳሴ ማርያም ተበዋሃ ለኪ እምአብ ወወልድ ወመንፈስ ቅዱስ፣ ይህ ክብር የተሰጠሽ ከአብ ከወልድ ከመንፈስ ቅዱስ ነው አለ። ለምን? ከመ ትኩኒ ተንከተመ ለውሉደ ሰብእ፣ ለሰው ልጆች ሁሉ መሸጋገሪያ ድልድይ እንድትሆኚ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ
ላንቺ ይህንን ሰጠሽ አለ። ለሰው ልጆች ሁሉ መሸጋገሪያ ድልድይ እንድትሆኝ አባ ሕርያቆስ በቅዳሴው በቅዳሴ ማርያም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ ከገነት በተሰደደ ጊዜ ተስፋው አንቺ ነሽ። ምክንያቱም ለአዳም በኦሪት ዘፍጥረት ምዕራፍ 3 ላይ እንደተናገረው በአንተና በዘርህ በዘሯና በዘርህ መካከል ጠላትነትን አደርጋለሁ የሚለው ዘሯ የተባለችው የእመቤታችን የቅድስት ድንግል ማርያም መገለጥ መምጣት ከእርሷ የሚወለደው ልጇ መድኃኒታችን ኢየሱስ ክርስቶስ መሆኑን እንድናስብ ያደርገናል። ለዚህ ነው የኪዳነ ምሕረት የእናታችን የቅድስት ኪዳነ ምሕረት ኪዳነኪ ኮነ ለኃጥአን ቤዛነ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ በመስቀል ላይ መሞት ለእኛ ድህነት ሆኖልን ደግሞ በኃጢአት ስንወድቅ በአማላጅነቷ እንድትደግፈን ኪዳኗ ለኃጥአን ወደ እግዚአብሔር መመለሻ ቤዛ ማግኛ ሆኖልናል ብለን እንማጸናለን። ቅዱስ ያሬድም አመ ይነግስ ወልድ በደብረ ጽዮን ክፍልኒ ድንግል ዕቁም በየማን ምስለ አባግዕ ብሩካን፣ ከነዚያ የእግዚአብሔር በጎች ከተባሉ ብሩካን ከተባሉ ከነርሱ ጋር አመ ይመጽእ ወልድ በደብረ ጽዮን፣ ወልድ በደብረ ጽዮን በመጨረሻው በጽዮን ተራራ በተገለጠ ጊዜ ክፍልኒ ድንግል ዕቁም በየማን፣ ድንግል ሆይ በቀኙ እንድቆም አንቺ በምልጃሽ አስበኝ አለ። ድንግል ማርያም አሁንም በምልጃዋ ታስበን፣ በኪዳኗ ታስበን። በምድር ስላለው ጉዳይ አይደለም። ዕቁም በየማን በቀኙ ለመቆም ሰው ቀኙን የእግዚአብሔርን የማን የእግዚአብሔርን ክንድ የእግዚአብሔርን መንግስት የሚያጣው ስለ ምድራዊ ጉዳይ ነው። ብዙዎቻችን ለእግዚአብሔር መንግስት ግድ አልሰጠንም፣ አይሰጠንም። በተለይ በዚህ ዘመን ስለ እግዚአብሔር መንግስት ግድ የሌለን ሆነናል። በምድራዊ ጉዳይ ሰማያዊውን እያጣነው ነው። እናታችን ቅድስት ድንግል ማርያምን ግን ክፍልኒ ድንግል ዕቁም በየማን፣ በምልጃሽ በቀኙ እንድቆም አማልጅኝ ብለን እንለምናለን። አያችሁ፣ ዛሬ ቅድም ሊቃውንቱ ሲዘምሩ እንደሰማችሁት እምድንግል አስተራየ ቃል፣ ከዚያ በኋላ ደግሞ ኤልሳቤጥ ኮነት አባየ ብለው ደግሞ አንስተዋል። ዛሬ የየካቲት ኪዳነ ምሕረት ላይ ኤልሳቤጥን ምን አመጣት? የቤተ ክርስቲያናችን መጽሐፍ ስንክሳሩ ዛሬ እስመ ኮነት እሙ ለመጥምቀ መለኮት ለቅዱስ ዮሐንስ እናት ስለሆነችው ስለ ቅድስት ኤልሳቤጥ መታሰቢያነት ዛሬ ደግሞ ይናገራል። የእናታችን የቅድስት ኪዳነ ምሕረት ቅድስት ማርያም ኪዳን የተቀበለችበትን እንደምናስበው እንደዚያው እናታችን ቅድስት ኤልሳቤጥን እናስባታለን። ብዙዎችን እናስብና ግን የአቢ ክብራ ለማርያም ቅዱስ ያሬድ የሚለው ይሄንን ነው። የአቢ ክብራ ለማርያም እምሃና ወኤልሳቤጥ፣ ከእናቷ ከሐናም በላይ ደግሞ ከኤልሳቤጥም ይሴኒ ላህያ ለማርያም፣ የእመቤታችን የአምላክ እናትነት ከሁሉ የበለጠ የአቢ ክብራ፣ ከሊቃነ ጳጳሳት ከሊቃውንት ከነዚያ ሁሉ የአቢ ክብራ እና እነዚያን ብናነሳቸው እነዚህን ጻድቃን ሰማዕታትን ወለዱ ብለን ነው። እናታችንን ግን የምናነሳት አምላክን በድንግልና ወልዳለች ብለን ነው። እንግዲህ ኤልሳቤጥ ኮነት አባየ፣ ኤልሳቤጥ እንኳን ታላቅ ሆነች። ለምን? ያንን መጥምቁን ዮሐንስን እስመ ወለደት ነቢይ የተባለውን የንጉሱ የሙሽራው መንገድ ጠራጊ የተባለውን ዮሐንስን ወልዳለችና የካህኑ የዘካርያስና የሚስቱ የቅድስት ኤልሳቤጥን ስም እናነሳለን ዛሬ። እነዚህ ሁለት ሰዎች በእግዚአብሔር ፊት ሁለቱም ጻድቃን የነበሩ ምን የነበሩ ናቸው? ጻድቃን የነበሩ ደግሞ የሚጸልዩበት ርዕስ ያላቸው፣ የጸሎት ርዕስ ያጡ አይደሉም። ምን እንደሚጸልዩ የማያውቁ አይደሉም። በእግዚአብሔር ፊት መጥተው ዕለት በዕለት የሚጸልዩ ከእጦታቸው ከችግራቸውም ከምስጋናቸውም ጸሎታቸውን ለእግዚአብሔር የሚያቀርቡ እይታቸው የታረመላቸው። ይህ ካህን ዘካርያስ መልአኩ ቅዱስ ገብርኤል ተገልጦ ሚስቴ ኤልሳቤጥ ትወልዳለች ብሎ ሲነግረው ምን አለ? እኔም አርጅቻለሁ፣ ሚስቴም አርጅታለች። ያ መልአክ የነገረው የማንን ቃል ነው? የእግዚአብሔርን ቃል ነው። የማንን ብስራት ነው? የእግዚአብሔርን ብስራት ነው።
ዛሬ የኔና የእናንተ እይታ ካልታረመ በእግዚአብሔር ቤት በእግዚአብሔር ፊት ከቃሉ የምንማረውን እንኳን በተጣመመ መንገድ ልንወስደው እንችላለን። መልአኩ የሚነግረው አንተ አትችልም፣ አርጅተሃል፣ እውነት ነው፣ መውለድ አልቻልክም፣ ግን እግዚአብሔር ያስችልሃል። ማን ያስችልሃል? እግዚአብሔር ያስችልሃል። ያንተ ሽምግልና ያንተ እርጅና የእግዚአብሔርን ክንድ አይገድበውም። የምድር ላይ ብዙ ትርምስ ብዙ ነገር ውጣ ውረዱ የእግዚአብሔርን ክብርና ልዕልና አይገድበውም። ግን እግዚአብሔር እነዚህን ሁሉ አልፎ ይሰራል። ማን ይሰራል? ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑ። በጸበሉ ቢሆን በቅድስት ኪዳነ ምሕረት ጸበል ቢሆን በምልጃዋ ቢሆን በሁሉ በረከት እግዚአብሔር የሚያስመን እርሱን ስንታመን። ስለዚህ እይታውን አስተካከለለት። እርሱ የሚያይበትን መንገድ ያ የተጣመመ መንገድ ይሄንን ካላስተካከልክ እይታ ካልታረመ ይሄ እስከሚሆን ድረስ ድዳ ትሆናለህ አለው። እግዚአብሔር ከመቀሰፍ ያድነን። እግዚአብሔር ከመቀሰፍ ያድነን። እግዚአብሔር በቃሉ ሲነግረን ሕይወታችን በቤተ ክርስቲያን ከተመሰረተ በዙሪያችን ያለውን በዓይናችን በልባችን በመንፈሳዊ እይታችን ካየን ያንን እውነት መረዳትና ለእግዚአብሔር መገዛት ያስፈልጋል። ሁልጊዜ በተጣመመ መንገድ የሚሄደው እይታ በኋላ ዋጋ ያስከፈለው ዘካርያስን። ድዳ ሆኖ ቆየ። ማን እስከሚወለድ? ዮሐንስ እስከሚወለድ እና ዮሐንስ በተወለደ ጊዜ በዚያን ጊዜ ነው ስሙ ዮሐንስ ተብሎ ይጠራ ባለ ጊዜ እግዚአብሔር አንደበቱን ከፈተለት። አያችሁ፣ ሕይወት ምን ጊዜም በመታዘዝ ውስጥ የተመሰረተች ናት። ለእግዚአብሔርና ለፈቃዱ በመታዘዝ የእሱን ፈቃድና ሐሳብ በማድረግ በመታዘዝ ውስጥ መልአኩ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆም ቅዱስ ገብርኤል ነኝ አለ። እኔን ያላመንክ ማንን ታምናለህ? ዛሬ እኮ በጣም የሚገርመው ከእግዚአብሔር ቃል ከቤተ ክርስቲያን ትምህርት ከሁሉ ከሚታየው እውነት በላይ የምናምነው ብዙ ሐሰት ነገሮች አሉ። መልአኩ ቅዱስ ገብርኤል ለዘካርያስ ይሄን ነግሮ እይታውን አስተካከለለት። በመጨረሻ ሕይወታቸው በደስታ የተፈጸመላቸው ሰዎች ናቸው። ኤልሳቤጥ ከሆነ ታባየ። ቅድም ሊቃውንቱ የዘመሩት ይሄንን ነው። ኤልሳቤጥ ታላቅ ሆነች። እጦቷ፣ ችግሯ፣ ማጣቷ፣ መከራዋ፣ ልመናዋ፣ በእርግቦች ጫወታ እንኳን ታለቅስ የነበረች ኤልሳቤጥ ከሆነ ታባየ እግዚአብሔር ሰምቷት መልአኩ ብስራት አምጥቶላት ከእናታችን ከቅድስት ድንግል ማርያም ጋር ልትገናኝ ደግሞ ብፅዕት አንቲ እንተ ተአምኒ አንቺ ያመንሽ ብፅዕት ነሽ ብላ ልታመሰግናት እንድትችል ኤልሳቤጥ ከሆነ ታባየ ከፍ አደረጋት። እግዚአብሔር አምላክ የተመሰገነ ይሁን። ይሄ እውነት ነው ዛሬ የተማርነው። ታዲያ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም የቃል ኪዳን ዕለት ጋራ እመቤታችን ትታሰባለች። ይሄንን ምስጢር በቤተ ክርስቲያን እንገነዘባለን። በቤተ ክርስቲያን ብቻ ይሄን እውነት የምናገኘው ከቤተ ክርስቲያን ነው። ቤተ ክርስቲያን ቅዱስ ያሬድ ሌሊት በማህሌቱ ሊቃውንቱ እንደዘመሩላት ዋካ ይእቲ ቤተ ክርስቲያን የብርሃን ፋና የብርሃን መቅረዝ የሆነች ቤተ ክርስቲያን ናት። ሁሉ ዘጌሰ ወመጻ ሀቢሃ ይጻሙ ደግሞ አንቀጸ ሕይወት እርሷ ወሀበነ ኪያሃ አንቀጸ ሕይወት ወሀበነ ኪያነ ኪያሃ አንቀጸ ሕይወት እርሷን የሕይወት በር የሆነችውን ቤተ ክርስቲያንን ሰጠን ይልና ቅዱስ ያሬድ ምን ይላል? ትጉሁ ባቲ ጸልዩ፣ ደግሞ በእርሷ እየተጋችሁ ጸልዩ፣ ወስአሉ ለምኑ፣ ከመ ኢትባኡ ውስተ መንሱት፣ ወደ መከራ እንዳትገቡ ትጉና ጸልዩ። ቤት በቤተ ክርስቲያን ይሄንን እውነት ይዘው ቅዱስ ያሬድ ባስቀመጠው ደግሞ ቤተ ክርስቲያን በሰራቸው የሰንበት ትምህርት ቤት ተማሪዎች በመጨረሻ ምን አሉን? ጾም ትፌውስ ቁስለ ነፍስ። ጾም ደግሞ ኑና ጸልዩ፣ ተግታችሁ ጸልዩ እንዳለን ቅዱስ ያሬድ እውነት ነው። ስንጸልይ ምንድነው ጥቅማችን? ጸሎታችን እንዳልን ጾም ትፌውስ ቁስለ ነፍስ፣ የነፍስን ቁስል ትፈውሳለች። ደግሞ ወታጸምም ኩሉ ዘሥጋ ፍቶታት፣ የሥጋን መሻት፣ የሥጋን አምሮት፣ የሥጋን ፍላጎት፣ የሥጋን ልሂድ ባይነት ገታ ትይዛለች። ወትምህሮሙ ጽሙና ለወራዙት፣ ዝግ ማለትን ማሰብን ማሰላሰልን እንደገና እግዚአብሔርን ማድመጥን ለወጣቶች ደግሞ ትህትናን ዝግ ማለትን ታስተምራለች።
ምክንያቱም ዛሬ የሁሉ ልብ እንደ ወጣት እንደ እምቦሳ የሚዘል ሆኗል። በየአቅጣጫው አረጋዊውም ቢሆን የሚዘል ሆኗል። ሁሉም ቢሆን ግን ጾም ትፌውስ ቁስለ ነፍስ ዝግ ታደርጋለች። እንግዲህ ይሄ ሁሉ ሆነና በእመቤታችን በቅድስተ ቅዱሳን በድንግል ማርያም በምልጃዋ ከመ ሰዶም እምኮነ ወከመ ገሞራ ይመሰል እንደ ሰዶምና እንደ ገሞራ እንጠፋ ነበር። እነዚህ ሁሉ ምስጢራት አይሰሙም አይታወቁም ነበር። ለምን? እግዚአብሔር ዘርን ባያስቀርልን ኖረው ቅድስት ድንግል ማርያምን እርሷን እናት አድርጎ ባይሰጠን አማላጅ አድርጎ ባይሰጠን በወደቅን ጊዜ እንድንነሳ በጸሎቷ በምልጃዋ ባትደግፈን ሰዶምና ገሞራ እንደጠፉት ጥፋት በእኛ ላይ ይታወጅ ነበር አለ ቅዱስ ኢሳይያስ። አምላከ ቅዱሳን አሁንም በእመቤታችን አማላጅነት በጾም በጸሎት በቤተ ክርስቲያን በመጽናት እንደ ቅድስት ኤልሳቤጥና እንደ ዘካርያስ እግዚአብሔርን በመስማትና እይታችንን በማስተካከል በቤቱ ለዘላለም እንድንጸና ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን አምላካችን ስሙ ለዘላለም የተመሰገነ ይሁን። አምላከ ቅዱሳን የሰማነውን በልቦናችን ያሳድርብን።